እንግዲህ ከበዓለ ሃምሳ በኋላ ጾመ ድህነትንና ጾመ ሐዋርያትን እንጀምራለን። 50ውን ቀናት አርብ ረቡዕ ሳይቀር አይጾምም ነበርና አሁን ደግሞ ወደ ጾም የምንመለስበት ሰዓት ነው። ጾመ ድህነት ወይም አርብ ረቡዕ፣ ሰኞ ሰኔ 2፣ ጾመ ሐዋርያት ደግሞ ረቡዕ ሰኔ 4 እንጀምራለንና የተወሰነ ነገር እናንሳ። ጾመ ሐዋርያት በወራ ሰኔ ስለሚጾም በምእመናን ዘንድ የሰኔ ጾም በመባል ይታወቃል። ከሰባቱ የአዋጃት ጾምም አንዱ ነው። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ለስብከተ ወንጌል ከመሰማራታቸው በፊት የጾሙት ጾም ጌታችንና አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ደቀ መዛሙርቱን ይህን ጾም እንደሚጾሙት የሙሽራው ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜም ይጾማሉ በማለት ተናግሮ ነበር። እኔ ሳለው አይጾሙም ማለቱ ካልሞተና ካላረገ መንፈስ ቅዱስም ካልተሰጣቸው በመንፈስ ቅዱስ ባልታደሰ ሰውነት ጾመው ድል መንሳት ስለማይቻላቸው ነው። ይህን ጾም የምንጾመው ሐዋርያት ጾመው ጸልየው ድል ያደረጉትን ዓለም እኛም የምናሸንፍበትን ኃይል እንዲሰጠን ፈጣሪያችን አምላከ ሐዋርያት ተለመነን እያልን ለመማጸን ነው። መልካም። ስለ ጾመ ሐዋርያት ይህን ያክል ካልናችሁ ወደ ቀጣዩ ዝግጅታችን እናቅና። ቀጣዩ ዝግጅታችን የሚሆነው ተከታታይ ትምህርት ነው። መሰረተ ሃይማኖት ይቀጥላል። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም አስራት ልጆች በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? አሜን። በምሕረት በቸርነቱ እስከዚህ ሰዓት አድርሶ ቅዱስ የሆነውን ቃሉን እንድንማር የፈቀደልን የአባቶቻችን አምላክ የሰራዊት ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ከዚህ ቀደም በነበረን መርሃ ግብራችን የስነ ፍጥረትን መግቢያ ተመልክተናል። ስነ ፍጥረት ማለት ትርጉሙ ምንድን ነው? ስለምን የምንማርበት የትምህርት ክፍል ነው? የሚሉትን ጥያቄዎች ለመመለስ ሞክረናል። ከዛ በተጨማሪ ደግሞ ስነ ፍጥረትን ማን ፈጠረ? የስነ ፍጥረት የተፈጠረበትስ ዓላማ ምንድን ነው የሚለውን ለማየት ሞክረናል። እንግዲህ ስነ ፍጥረት ማለት ያማረ የተዋበ ፍጥረት ማለት ነው። የተስማማ ስሙም ፍጥረት ማለት ነው። እግዚአብሔር አምላክ ነው። የሚታየውንም የማይታየውንም ሁሉንም በሰማይ በምድር ያለውን ረቂቁንም ግዙፉንም የፈጠረ አንድ አምላክ አንድ እግዚአብሔር ነው። ከዛ በተጨማሪም የተፈጠረበት ዓላማ ደግሞ ሰውና መላእክት ስሙን ለመቀደስ ክብሩን ለመውረስ የተፈጠሩ ናቸው። ሌሎቹ ፍጥረታት ደግሞ ለአንክሮ ለተዘክሮ የተፈጠሩ ለምግበ ስጋ ለምግበ ነፍስ የተፈጠሩ መሆናቸውን አይተናል። በዛሬው መርሃ ግብራችን ደግሞ እግዚአብሔር አምላክ ስነ ፍጥረትን በስንት አይነት መንገድ ፈጥሯል? ስንት ስነ ፍጥረትንስ ፈጥሯል? በምን ያክል ጊዜ ውስጥስ ስነ ፍጥረትን ፈጥሯል የሚለውን ለማየት እንሞክራለን። እንግዲህ ስነ ፍጥረት የተፈጠረው በሶስት መንገድ ነው። እግዚአብሔር አምላክ ስነ ፍጥረትን በሶስት መንገድ ፈጥሯል። ስለዚህ የመጀመሪያው በሐልዮ ወይም በአርምሞ ነው። በሐልዮ ወይም በአርምሞ እግዚአብሔር አምላክ ከፈጠራቸው 22 ፍጥረታት ውስጥ 7ቱን በሐልዮ ነው የፈጠረው። ይህ ማለት ቃል ሳያወጣ ወይም ሳይናገር እንዲሁም በእጁ ሳይሰራ እንዲሁ በማሰብ ብቻ እግዚአብሔር አምላክ 7ቱን ፍጥረታት በሐልዮ ወይም በአርምሞ ፈጥሯል። በሁለተኛ ደግሞ በነቢብ የፈጠራቸው ፍጥረታት ናቸው ወይም በመናገር ከዚህ ውስጥ ለምሳሌ ብርሃን ይሁን አለ ብርሃንም ሆነ እያለ እየተናገረ የፈጠራቸው ፍጥረታት ደግሞ አሉ። እነዚህ ብዛታቸው 14 ፍጥረታት ነው። በመጨረሻ ደግሞ በሶስተኛ የፈጠረበት መንገድ በመስራት ወይም በገቢር ነው። በመስራት ወይም በገቢር እግዚአብሔር አምላክ የፈጠረው ሰውን ብቻና ብቻ ነው። ይህም የመጨረሻው ፍጥረት ነው። ስለዚህ በአጠቃላይ እግዚአብሔር አምላክ 22 ፍጥረታትን ፈጥሯል። 7ቱን በሐልዮ ወይም በአርምሞ፣ 14ቱን ደግሞ በነቢብ በመናገር አንዱን የሰውን ልጅ ደግሞ በመስራት ፈጥሯል ማለት ነው። እንግዲህ እነዚህን 22 ስነ ፍጥረት እግዚአብሔር ሲፈጥር በሁለት ወገን ፈጥሯቸዋል። የመጀመሪያዎቹ ካለመኖር ወደ መኖር አምጥቶ የፈጠራቸዋሉ። እማባልቦ ሀበቦ የምንለው ካለመኖር ወደ መኖር መጥተው የተፈጠሯሉ። ሁለተኛ ደግሞ ግብርም ግብር ወይም ከተፈጠረው ላይ የተፈጠረበት ከተፈጠረው የተፈጠረ ፍጥረት ማለት ነው። እና እንግዲህ ካለመኖር ወደ መኖር እግዚአብሔር አምላክ አምጥቶ ሲፈጥራቸው መጀመሪያ ያልነበሩ ፍጥረታትን ምንም ነገር ሳይኖር ከምንም ተነስቶ ነው የፈጠራቸው ማለት ነው። እንግዲህ እግዚአብሔር አምላክ አንድን ነገር ለመፍጠር ግዴታ ሌላ መስሪያ
ወይም ደግሞ መፍጠሪያ ሌላ አካል አያስፈልገው እንዲሁ ከባዶ አምጥቶ መፍጠር ይችላል። ይሄ ማለት አንድ ሰው አንድን ነገር ሲሰራ ለምሳሌ በዓለማዊ መኪናን የሚሰራ ሰው ሌሎች ቁሳቁሶችን ተጠቅሞ ቅርጻቸውን ቀይሮ ወይም አገጣጥሞ አንድን ነገር ሊሰራ ይችላል። እግዚአብሔር አምላክ ግን ከዚህ በተለየ መልኩ ካለ መኖር ወደ መኖር አምጥቶ መፍጠር ይችላል። ከምንም ነገር ላይ ተነስቶ ፍጥረታትን መፍጠር ይችላል። ልክ እንደዛ ካለ መኖር ወደ መኖር አምጥቶ የፈጠራቸው ፍጥረታት አሉ። ሁለተኛ ደግሞ ግብርም ግብር ወይም ከተፈጠሩ ደግሞ የተፈጠሩ ማለት ከአራቱ ባህሪያተ ሥጋ እነሱን አንድ በማድረግ ደግሞ የተፈጠሩ ፍጥረታት አሉ ማለት ነው። ስለዚህ በሁለቱ መንገድ ፍጥረታትን እንደፈጠረ እግዚአብሔር አምላክ እናውቃለን። እነዚህን 22ቱን ፍጥረታት እግዚአብሔር አምላክ የፈጠረው በስድስቱ ቀናቶች ውስጥ ነው። እንግዲህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር አምላክ ሰማይንና ምድርን ፈጠረ ሲል በመጀመሪያ ያለው ያ መጀመሪያ የስነ ፍጥረት መጀመሪያ ነው፣ የጊዜም መጀመሪያ ነው። ስለዚህ ያቺ ዕለትና ሰዓት ማለት ዕለተ እሑድ ናት። ስለዚህ የስነ ፍጥረት የመጀመሪያ ቀን ዕለተ እሑድ ናት ማለት ነው። ከዛ ቀን ጀምሮ እግዚአብሔር አምላክ ለስድስት ቀናቶች ስነ ፍጥረትን ፈጥሯል እስከ ዕለተ አርብ ድረስ ማለት ነው። የመጨረሻው ፍጥረት ደግሞ የሰው ልጅ ነው። ይህንን ከፈጠረ በኋላ ስድስቱን ቀናት ፍጥረትን ከፈጠረ በኋላ በሰባተኛው ቀን ግን እግዚአብሔር አምላክ አረፈ ይላል። ያቺ ቀን ዕለተ ቀዳሚ ናት ማለት ነው። እና በእነዚህ ስድስት ቀናቶች እግዚአብሔር አምላክ ስነ ፍጥረትን ፈጥሯል። በሰባተኛውም ቀን ደግሞ ከመፍጠር አርፏል ማለት ነው። እንግዲህ በመጀመሪያው ቀን በዕለተ እሁድ የፈጠረውን ፍጥረት አይተን የዛሬውን ትምህርታችንን እንጠቀልላለን። እንግዲህ በዕለተ እሁድ የፈጠራቸው ፍጥረታት 8 ፍጥረታት ነው። ዕለተ እሁድ ሲል እሁድ ማለት አሃደ ከሚለው የግዕዝ ቃል የወጣ ነው። ትርጉሙ የመጀመሪያ አንደኛ ማለት ነው። አሃደ የሚለው ትርጉሙ የመጀመሪያ አንደኛ ማለት ነው። የእሁድ ፍጥረት ስንልም የመጀመሪያ ቀን ፍጥረት ማለታችን ነው። የመጀመሪያ ቀን ፍጥረት ማለታችን ነው። እግዚአብሔር ቅድም እንደተናገር ነው ፍጥረትን ለመፍጠር ሌላ አካልን ወይም ሌላ መጠነቁስን መጠቀም አያስፈልገውም። እንዲሁ ካለመኖር ወደ መኖር አምጥቶ መፍጠር የሚችል አምላክ ነው። በዕለተ እሁድ የፈጠራቸውንም ፍጥረታት 7ቱን ፍጥረታት የፈጠረው በሐልዮ ነው ማለት ነው። ካለመኖር ወደ መኖር አምጥቶ ነው የፈጠራቸው። እነዚህም አራቱ ባህሪያተ ሥጋ የምንላቸው እሳት፣ ውሃ፣ ንፋስና መሬት፣ ከዛ በተጨማሪ ጨለማ፣ ብርሃን፣ ሰማያት እንዲሁም ደግሞ መላእክት ናቸው። እነዚህን እግዚአብሔር አምላክ ካለመኖር ወደ መኖር አምጥቶ ነው የፈጠራቸው። ይህ በዕለተ እሁድ የፈጠራቸው 8 ፍጥረታት ናቸው። እንግዲህ እሳት፣ ነፋስ፣ ውሃ፣ መሬት የምንላቸው እነዚህ አራቱ ባህሪያተ ሥጋ ይባላሉ። ባህሪያተ ሥጋ ደግሞ የምንላቸው ምክንያቱ ምንድነው? የሰው ልጆች እንግዲህ የስጋና የነፍስ ተዋህዶ ነን። የሰው ልጅ ሲፈጠር ስጋና ነፍስ በተዋህዶ ነው የተፈጠረው። እግዚአብሔር አምላክ ስጋውን የሰራው ከነዚህ ከአራቱ ከእሳት፣ ከውሃ፣ ከመሬትና ከንፋስ ነው። ስለዚህ አራቱ ባህሪያተ ሥጋ የምንላቸው እነዚህ ናቸው። ከዚህ በኋላ የሚፈጠሩት ፍጥረታት ሁሉ ግብር ግብር ከነዚህ ከአራቱ ባህሪያተ ሥጋ የተፈጠሩ ፍጥረታት ናቸው ማለት ነው። ከዚህ በተጨማሪ ጨለማን እግዚአብሔር አምላክ ፈጥሯል። እንግዲህ እግዚአብሔር አምላክ ቀድመን እንደተናገር ነው በኦሪት ዘፍጥረት ምዕራፍ 1 ቁጥር 31 ላይ እግዚአብሔርም የፈጠረው ሁሉ መልካም እንደሆነ አየ ስላለ እግዚአብሔር ጨለማንን ፈጥሯል። ስለዚህ ጨለማን ክፉ ፍጥረት አድርጎ ማሰብ በራሱ ስህተት ነው የሚሆነው። ጨለማ የተፈጠረው በራሱ በእግዚአብሔር ስለሆነ እግዚአብሔር አምላክ ደግሞ ክፉ ፍጥረትን አይፈጥርም። ለባህሪው አይስማማውም፣ በሱ ዘንድ ክፋት ስለሌለ ማለት ነው። ስለዚህ ጨለማ በራሱ የእግዚአብሔር ፍጥረት ነው። የጨለማ ባህሪው በራሱ የእግዚአብሔርን የባህሪ መገለጫዎች ያሳያል። እንግዲህ በጨለማ ማየት መዳሰስ እንደማይቻል ምን እንዳለ ማወቅ እንደማይቻል ሁሉ እግዚአብሔር በባህሪው በመለኮቱ ሊታይ ሊመረመር ሊዳሰስ የማይችል ሊደረስበት የማይችል መንፈስ የሆነ ረቂቅ የሆነ አምላክ መሆኑን ለማሳየት እንጠቀምበታለን ጨለማ። ለዛም ነው መሰወሪያውን ጨለማ አደረገ የሚለው በመዝሙረ ዳዊት ላይ። ስለዚህ ጨለማ በራሱ የእግዚአብሔር ፍጥረት ነው፣ ክፉ ፍጥረት አይደለም፣ መልካም ፍጥረት ነው ማለት ነው። ከዛ በተጨማሪ 7ቱ ሰማያትን ፈጥሯል፣ እንዲሁም ደግሞ መላእክትን ፈጥሯል። እነዚህ ሁሉ ካለመኖር ወደ መኖር እመሃበ አልቦ ሀበቦ የተፈጠሩ ፍጥረታት ናቸው በዕለተ እሁድ ማለት ነው። በቀጣይ ስንገናኝ አራቱ ባህሪያተ ሥጋ የሚባሉትን በዝርዝር እንዲሁም ደግሞ 7ቱ ሰማያትን በዝርዝር ለማየት እንሞክራለን። ወስብሐት ለእግዚአብሔር።
ተመልካቾቻችን ከዝግጅቱ ተመልሰናል። ላስተማሩን ለመከሩን ለመምህራችን እግዚአብሔር አምላክ ቃሉን ያሰማልን። ተመልካቾቻችን በመከታተል ላይ የምትገኙት ፍኖተ ያሬድ የተሰኘው መርሃ ግብራችንን ነው። በየሳምንቱ ዘወትር ቅዳሜ ከረፈደው 4 ሰዓት ላይ ወደ እናንተ የሚቀርበው ፍኖተ ያሬድ ዝግጅታችን ነው። በተለያዩ ምክንያቶች በቴሌቪዥን መመልከት ያልቻላችሁ ተመልካቾቻችን በዩቲዩብ ማግኘት ትችላላችሁ። ተመልካቾቻችን ለዛሬ ያሰናዳናቸው መርሃ ግብራት እነዚህን ይመስሉ ነበር። እናንተም ከዝግጅቶቹ ብዙ ቁም ነገሮችን እንዳገኛችሁባቸው ተስፋ እናደርጋለን። በትክክል በዝግጅቶቹ ላይ ሀሳብ አስተያየት ካላችሁ አድርሱን እያልን የዛሬውን መርሃ ግብር በመምራት እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየ ነው እኔ አቅሌሲያ ክብረሻና እንዲሁም እኔ ናታኒም አዲስ በጋራ በመሆን ነበር። ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን።